የ2026 የዳቮስ የዓለም የኢኮኖሚ ፎረም የዘንድሮ የተለመደውን ድምቀት የተጎናጸፈ አልነበረም። ቀድሞ ወዳጅ የነበሩ ምዕራባውያን ሀገራት መካከል የጥርጣሬ፣ ያለመተማመን፣ የስጋትና የውዝግብ ጥላ ያነገሰበት ሆኗል። በዘንድሮው የዳቮስ የዓለም የኢኮኖሚ መድረክ ሪከርድ የሆነ 400 የሚደርሱ የዓለም የፖለቲካና የኢኮኖሚ አመራሮች እንዲሁም 60 መራሄ መንግሥታት በጠቅላላው ከ3000 በላይ ተጽዕኖ ፈጣሪ የዓለም የፖለቲካና የኢኮኖሚ ባለሙያዎች፣ ባለሀብቶችና አክቲቪስቶች ተገኝተዋል። በስዊዘርላንድ በረዷማ የመዝናኛ ከተማ ዳቮስ ዘግይተው የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁሉም በአትኩሮትና በጉጉት የሚሉትን ለመስማት የፈለገ ይመስላል። የአርክቲክ ክበብ የጸጥታ ሁኔታ በአሜሪካ ካልሆነ በማንም ሊጠበቅ አይችልም የሚሉት ትራምፕ ግሪንላንድ በግዢ በስምምነት ወይም በኃይል ለመጠቅለል ማስፈራራታቸው የዳቮሱን የአውሮፓ ሀገሮች የሚበዙበት የዓለም የኢኮኖሚ ፎረም ጸጥ አሰኝቶት ዱካ ካልብሶት አጽልሞት ነበር ነው የተባለው። በዓለም ዙሪያ በጣሉት የታሪፍ ጫና ሀገራትን የኋላ እጃቸውን ጠምዝዘው በማሰር ከጎናቸው ለማሰለፍ ሲጥሩና የዓለም የኢኮኖሚ ልዕለ ኃያልን ሲያምሱ የቆዩት ፕሬዝዳንት ትራምፕ በእርግጥ የዳቮሱ የዓለም የኢኮኖሚ መድረክ ላይ በጉጉት ተጠብቀዋል። ቬኔዙዌላን በኃይል ያንበረከኩት፣ ፓናማን ለመውረስ ያስፈራሩት፣ ግሪንላንድን የሰሜን አሜሪካ አካል ናት በሚል ለመጠቅለል የወሰኑት ፕሬዝደንቱ በዳቮሱ የኢኮኖሚ ፎረም እርምጃቸው የቀጠናውን ሰላምና ጸጥታ ብሎም አሁን የሚቃወሙ የአውሮፓ ሀገሮችንም የሚጠቅም ልትቃወሙ ሳይሆን ልትደግፉን የሚገባ እርምጃ ነው ሲሉም ተደምጠዋል። ለጉባኤተኛው እፎይታ ይሆን ዘንድ ደግሞ አሜሪካ ከኔቶ ጋር በመሆን አዲስ የግሪንላንድ የስምምነት ማዕቀፍ እንደቀረጸች አስታውቀዋል። ምንም እንኳን ግሪንላንድ ወይም ዴንማርክ ምን ያህል ግብዓት ወይም ተሳትፎ እንደነበራቸው ወይም የስምምነቱ መንፈስ ምን እንደሆነ ገና በግልጽ ባያስቀምጡትም ግሪንላንድን ለመቆጣጠር ያደረጉትን ጥረት በመቃወም በአውሮፓ ሀገራት ላይ ቀረጥ ለመጣል መወሰናቸውንም መተዋቸውንና የኃይል እርምጃም እንደማይኖር በመግለጽ ተሳታፊውን ለጊዜውም ቢሆን በእፎይታ አስተንፍሰውታል። ጤና ይስጥልኝ። ከፋና ሚዲያ ኮርፖሬሽን የዳሳ ዝግጅታችን ጉዳዩን በትንታኔ ሊመለከተው ወዷል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር ከተነጋገሩና የአርክቲክ ቀጠናና የግሪንላንድ የወደፊት ድርድርና ስምምነትን በተመለከተ የመግባቢያ ማዕቀፍ ላይ ከተስማሙ በኋላ የኃይል እርምጃንም ሆነ በተቃዋሚ የአውሮፓ ሀገሮቹ ላይ የተጣለውን ተጨማሪ ታሪፍ ለጊዜው ማዘግየታቸውን ተናግረዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና አሜሪካ ላለፉት ሳምንታት በመበተን አደጋ ስጋት ሲታመሱ ከቆዩ በኋላ ነው አሁን የመግባቢያ ስምምነቱ ወይም ፍሬምወርክ ላይ መድረሳቸውን የተናገሩት። የዴንማርክ ውጭ ጉዳይ ሚኒስትር ላርስ ሎክ ራስመንሰን እንዳሉት ታዲያ ከሳምንታት ውዝግብና ንትርክ፣ ስጋትና ትርምስ በኋላ ቀናችን ካጀማመሩ በተሻለ እፎይታና ተስፋ ተፈጽሟል ማለታቸውን ቢቢሲ ዘግቧል። ራስመሰን እንዳሉት አሁን የዴንማርክ ቀይ መስመሮችን በማክበር በአርክቲክ ውቅያኖስና አካባቢው ያለውን የአሜሪካንን የደህንነት ስጋቶች እንዴት መፍታት እንደምንችል እናያለን ብለዋል። ይህ እፎይታ ግን ለምን ያህል ጊዜ እንደሚቆይ እርግጠኛ የሚሆን የለም። አሜሪካ በግዢ ወይም በኃይል ግሪንላንድን ሙሉ በሙሉ እቆጣጠራለሁ በምትልበትና ቢያንስ በርካታ የጦር ሰፈሮችን ግሪንላንድ ላይ እገነባለሁ በምትልበት ወቅት እንዴት የዴንማርክን ቀይ መስመር ማክበር እንደሚቻል ግልጽ አይደለም። ዴንማርክና አሜሪካ ውቅያኖሱን አቋርጠው ለግሪንላንድ ያላቸው ርቀት እኩል ነው ይባላል። ዴንማርክ ባህሩን አቋርጣ የግሪንላንድን ራስ ገዝ አስተዳደር የኔ ግዛት ነው ካለች፣ አሜሪካስ በተመሳሳይ ርቀት ውቅያኖሱን አቋርጣ የበረዶ ግዛቲቱን መቆጣጠር የማትችልበት ምክንያት ምንድን ነው ሲሉ የሚጠይቁ በዝተዋል። በዚህ ሁኔታ የአሜሪካ የዴንማርክን ቀይ መስመር ማክበሯ አጠራጣሪ ነው። በዚያ ላይ ግሪንላንድ
ዴንማርክን ጨምሮ ያለማ የተፈጥሮ ሀብቷ ሁሉንም ልዕለ ኃያላን ሀገሮች ቻይና፣ ሩሲያ፣ አሜሪካና የአውሮፓ ሀገሮችን ሁሉ የሚያጓጓ ነው። የምድር ብርቅዬ የተፈጥሮ ማዕድኗ ለተንቀሳቃሽ ስልክና ለኤሌክትሪክ መኪና ባትሪ መገንቢያ ቺፕስ የሚሆን በሌላው የዓለም ክፍል እንደ ልብ የማይገኝ ብሔራዊ ሀብቷ ተዝቆ የሚያልቅ አይደለም። ፕሬዝዳንት ዶናልድ ትራምፕ በዳቮሱ የኢኮኖሚ መድረክ በግልጽ ከሚያሳብቡት የሩሲያና የቻይና የአርክቲክ ቀጣናን የመቆጣጠር ስጋት ሌላ የግሪንላንድን የነዳጅ፣ የወርቅ፣ የብርቅዬ ማዕድናት ሀብትን በጉጉት ጠቅሰዋል። ከቀጠናዊ ስጋት በላይ ብሔራዊ እምቅ ሀብትም የጥቅለላ አጀንዳውን ከኋላ የሚገፋው ኃይል እንደሆነ አመላካች ነው ይባላል። በተጨማሪም የአውሮፓ ሀገሮች አሜሪካንን ከረጅም ርቀት የሚሳኤል ጥቃት ለመከላከል ጎልደን ዶም የተባለውን የመከላከያ ጋሻ ስርዓት ግንባታ ላይ ዋሽንግተንን ሊያግዙ ይገባል ብለዋል። ተጨማሪ የታሪፍ ጫናው ከቀረ በምላሹ ለአሜሪካ የሚያደርጉት ውለታ መሆኑ ነው። ፕሬዝደንቱ የግሪንላንድ ዕቅዳቸውን የተቃወሙ የአውሮፓ ሀገራቱን ለኢኮኖሚያቸው አስፈላጊ የሆነውን የአሜሪካንን ገበያ በማገድና በመከልከል ወይም በመልቀቅ ታሪፍን በመጫንና ወይም በማላላት የሀገራዊ ፍላጎታቸው ማሳኪያ መሳሪያ እያደረጓቸው እየተጠቀሙባቸው መሆኑን በርካቶች ያነሳሉ። በተለይ የኔቶ ከ80ና 90 በመቶ በላይ ወጪውና አስተዳደራዊ ውሳኔ አዛዥና ናዛዥ የሆነችው አሜሪካ የአውሮፓ አህጉር ብቸኛው የጸጥታና ደህንነት መከላከያ የሆነውን ኔቶን በመበተን ማስፈራራት ወደ ፍላጎታቸው መስመር ጠምዝዘው እያስገቧቸው እንደሆነ ይነገራል። የኔቶ ዋና ጸሐፊ ማርክ ሩት የግሪንላንድን የመግባቢያ ፍሬምወርክ የማዘጋጀት ጥድፊያም ከዚሁ የመነጨ ይመስላል። ከአሜሪካ ውጪ ኔቶ የለም። ኔቶ ከሌለ ደግሞ የአውሮፓ አህጉር ደህንነትም የለም። ጠንካራ የፕሬዝደንት ትራምፕ የመደራደሪያ ጡንቻ ሳይሆንላቸው አልቀረም ኔቶ። ፕሬዝዳንት ትራምፕ ሞስኮና ቤጂንግ በግሪንላንድ የባህር ዳርቻ ተደብቀው አድፍጠው እንደ ልባቸው እየተጠቀሙበት ነው ብለው ያስባሉ። የሁለቱ ልዕለ ኃያላን ኢኮኖሚያዊ ተጠቃሚነታቸውና የቀጠናው ጠቅላይነታቸው ወይም ሄጂሞኒ አሜሪካ ዝም ብላ አትመለከትም ነው ወደ ግሪንላንድ በከፍተኛ ፍጥነት እያስወነጨፋቸው የሚገኘው። በአርክቲክ ቀጣና የቻይናና የሩሲያ አውዳሚ ወታደራዊ መርከቦች አሉ። ሰርጓጅ የተራቀቁ መሳሪያዎችን የታጠቁ የሩሲያ ግዙፍ የጦር መርከቦችም ይርመሰመሳሉ። ታዲያ አሜሪካ ግሪንላንድን ከጠቀለለች ሞስኮ ሊከፋት ወይም ከዋሽንግተን ጋር ውዝግብ ውስጥ ልትገባ ትችላለች በሚል ብዙዎች ያስባሉ። ዋሽንግተን በሩሲያ ጥቅም ላይ ልትመጣ ነው በሚል መልሱን አዎ የሚሉ በርካቶች ናቸው። እውነታው ግን በፍጹም ከዚህ ተቃራኒ ነው። ተንታኞች እንደሚሉት የሩሲያ መንግሥት ሚዲያዎች በአሜሪካ የግሪንላንድ ጥቅለላ ጉዳይ አንዳችም ተቃውሞ ወይም ቅሬታ አልገባቸውም ይላሉ። የሩሲያ የሮሲስካ ጋዜጣ እንደዘገበው የአሜሪካ አስተዳደር አዲስና የተለየ የዓለም እይታ አቅጣጫ ባለበት ቆሞ ቀር የሆነው የብራስልሱ የአውሮፓ ኅብረት ግትርነት ዘመኑን የዋጀ አይደለም ይላሉ። የተለመደውን የአንድ ወገን ተጠቃሚነት የሚያቀነቅን ነውና በአሜሪካ አስተዳደር ታሪካዊ እመርታ ላይ የኮፐንሄገን እምቢተኛና ቆሙ ቀርነት አሁን ቀልድ እየሆነ የመጣውን የአሜሪካ ብሪታንያና ፈረንሳይ ወዳጆች የሚባሉ የአውሮፓ ሀገራት አጋርነት ወይም ሶሊዳሪቲ አሁን ያለበትን ደረጃ መመልከት ብቻ ይበቃል ሲል በምጸት ጽፏል። ሁሉም ወገኖች የአውሮፓ ሀገሮቹ በተለይ ሞስኮና ቤጂንግ ከግሪንላንድና ከአርክቲክ ውቅያኖስ ጋር ካላቸው ቁርኝት አንጻር የትራምፕ አስተዳደር ውሳኔ ይቃወማሉ በሚል የፖለቲካ ስሌት ሰርተው ቆይተዋል። ስሌቱ አልያዘም። በተለይ ሩሲያ የአውሮፓና የአሜሪካ ጥምር ኃይል ኔቶ ከዩክሬን ጋር
ሩሲያ ተጎትቼ የገባሁበት ነው በምትለው ጦርነት ጥምር ኃይሉ በመሳሪያ መዋጮ ያደረሰባትን ጉዳት አትረሳም። የአሜሪካና የአውሮፓ ሀገሮቹ መፋታት፣ የአሜሪካና የኔቶ ኅብረ ብሔራዊ ጦር መለያየትና ሊፈጠር የሚችለው የተረጋገጠው መበታተን በአሜሪካና ግሪንላንድ ውዝግብ ድልድይነት ተሻግሮ መምጣቱን እንደ ጥሩ ፖለቲካዊ ዕድል አድርጋ እየተጠቀመችበት ነው ሞስኮ። ዘገቦች እንደሚያመለክቱት አሜሪካ ከ250ኛው የነጻነት በዓሏ ጋር ዴክላሬሽን ኦፍ ኢንዲፔንደንስ ግሪንላንድን የምትቆጣጠር ከሆነ አሜሪካ ከሩሲያ ቀጥላ በዓለም ሁለተኛዋ ትልቅ አገር ያደርጋታል። ከግሪንላንድ ጋር አሜሪካ ካናዳንም በቆዳ ስፋት ትበልጣለች። የፕሬዝደንት ትራምፕ አሜሪካንን እንደገና ታላቅ የማድረግ ኃይለ ቃል እዚሁ ሊመጣ ነው ማለት ነው። በዚያ ላይ ዴንማርክም በታሪክ ወደ ኋላ ከተሄደ ግሪንላንድ የዋናው የሀገሯ አካል አልነበረችም፣ ባህር ተሻግሮ ውቅያኖስ አቋርጦ የተወሰደች ናት በሚል መግለጽ ይቻላል። ቀጠናዊ ጸጋዎችን በጋራ መጠቀም ካልተቻለና ካልሆነ በኃይል መፈታተሽ የዘመኑ የፖለቲካ እውነታ እየሆነ መጥቷል። ሩሲያ ለምን አሜሪካንን አልተቃወመችም ለሚለው ሞስኮም በታሪክ አጋጣሚ የሄደ ግዛቷን የማስመለስ እርምጃን የሚመስል ተግባር አሜሪካም መፈጸሟ ነው ይባላል። ሩሲያ ከዩክሬን ጋር የገባችበትን ጦርነት ሕግ የማስከበር ተግባር ነው ስትል ነው የምትጠራው። አውሮፓውያኑ እንደሚሉት መጠቅለል ወይም በኃይል መቆጣጠር አይደለም። የኔቶ ኅብረ ብሔራዊ ኃይል በአውሮፓ ኅብረትና በኔቶ አባል ሀገራትን በማብዛትና በማስገባትም ስም የኔቶ ወታደሮችና መሳሪያዎች በሩሲያ ዙሪያ መከማቸቱ ለሀገራዊ ደህንነቴ ስጋት ነው ስትል ቆይታለች። ሩሲያ ዓለም አቀፍ ሕግ በጉልበት ወይም በኃይል እየተተካ ነው የሚሉ ወገኖች የመኖራቸውን ያህል ምዕራብ ሰራሹ ዓለም አቀፍ ሕግና ዓለም አቀፍ ተቋማትም ሥራቸውን ካላከናወኑና በአድሏዊነት ከተተበተቡ ኢኮኖሚያዊ አቅምና ወታደራዊ ጉልበት ያላቸው ሀገሮች ይህን ኢፍትሐዊነት ለመቀልበስ ኃይላቸውን ቢጠቀሙ ነውሩ ምኑ ላይ ነው የሚሉም ደግሞ በሌላ ወገን አሉ። ይህ ስሌት በመላው ዓለም ኢፍትሐዊ በሆነ የዓለም ሥርዓትና ዓለም አቀፍ ሕግ ተሸብበው ላሉ ሁሉ ሊሠራ ይችላል። ሄዶ ሄዶ ኢፍትሐዊነት ከነገሰና ፍትሕ ርትዕ ከጠፋ ይህንን ለማስተካከል ሌላ አማራጭ ሁሉ ተሞክሮ ከከሸፈ ሕግ አቅም ከሌለው የሚከተለው ኃይል መሆኑ ብዙ ቦታ ያጋጠመ ተግባር ነው። የሚሆን ከሆነ አሁን አሜሪካና ኔቶ ለማድረግ እየሞከሩ እንዳሉት የመግባቢያ ሰነድ ወይም ፍሬምወርክ በማውጣት መፍታት ነው። ይሄ ካልሰራስ ነው ጥያቄው። ይሄ ካልሰራማ ኃይል አማራጭ ይሆናል። የትኛው ዓለም አቀፍ ሕግ ነው ይህን ኃይል የሚመልሰው ነው ጥያቄው። ዋናው የኃይል ባለቤት የጠንካራ ኢኮኖሚ ባለቤት ሆኖ መገኘት ነው። ሩሲያም እንዲሁ በኔቶ ስጋትና ከበባ ውስጥ የመግባት ችግርና ኢፍትሐዊነት እየተፈጸመባት መሆኑ ከተሰማት ሌሎች አማራጮችና ማስጠንቀቂያዎችም ግምት ውስጥ ካልገቡ ቀጣዩ የቀድሞ የግዛቷ አካል የነበረችውን ዩክሬንን በኃይል ለማንበርከክ መነሳት ነው። የተከሰተው እውነታም ይሄ ነው። ሕይወትና ንብረት ይወድማል፣ ማገዶ ይፈጃል፣ ግና ይፈጸማል። በኢፍትሐዊነት ግዛታቸው፣ ሀገራቸው በተለያዩ ታሪካዊና ፖለቲካዊ አጋጣሚዎች ያለ ሕግና ሥርዓት የሄደባቸው ሁሉ በንግግርና በውይይት ለመፍታት ረጅም ርቀት ይሄዳሉ። ይሄም ጥሩ ነው። ካልሆነስ ነው ጥያቄው። ካልሆነ ሩሲያም አሜሪካም ወዳደረጉት አማራጭ መገባቱ የሚቀር አይሆንም። ከመሆኑ በፊት ከመጀመሩ በፊት ማሰብ፣ መምከር፣ አርቆ ማየት ነው። አለበለዚያ ዩክሬን በወሰነችው ውሳኔ የደረሰባትን ድቀት በገዛ ራስ መጋበዝ ይሆናል። የሩሲያ ኮረስፖንደንትና ለቢቢሲ የሚጽፈው ስቲቭ ሮሰንበርግ እንዳለው የሩሲያ መልእክት ለአሜሪካ በግሪንላንድ ላይ በፍጹም ወደ ኋላ እንዳትመለሺ የሚል ነው። ፕሬዝዳንት ትራምፕ ይህን እውን ካደረጉ አሜሪካውያን ፍጹም የማይዘነጓቸው ፕሬዝደንት ይሆናሉ ብሏል። ወደ ኋላ መመለስ ግን አደገኛ ነው። ከተመለሰች ይህ በአሜሪካ መጪ አጋማሽ ምርጫ የሪፐብሊካንን አቋም በማዳከም በካፒቶል ሂል ላይ የዲሞክራቶችን አብላጫ ድምፅ ሊያጎናጽፋቸው ይችላል። ይህም በትራምፕ ላይ የሚኖረው መዘዝ ብዙ ነው። ከምርጫው በፊት ዴንማርክም በአንድ ወቅት በኃይል ተቆጣጥራት የቆየችውን ግሪንላንድን
በፍጥነት ወደ አሜሪካ መቀላቀል ይህን የፖለቲካ አዝማሚያ ሊለውጠው እንደሚችል የሩሲያ ጋዜጦች መጻፋቸውን ዘግቧል። ጉዳዩ አሁን በአሜሪካና በአውሮፓ ሰፈር እየተከሰተ ካለው ሁኔታ ሩሲያ የፖለቲካ አብላጫ ስለምታገኝ ነው። ትራምፕ ግሪንላንድ ላይ ማተኮራቸው፣ መቸከላቸውና ደሴቲቱን ለማንበርከክ መወሰናቸው እንዲሁም ይህን በሚቃወሙ የአውሮፓ ሀገራት ላይ ታሪፍ በመጣል መሸካከራቸው በትራንስአትላንቲክ አጋርነት ላይ ትልቅ ጫናና የመበተን አደጋ ፈጥሯል። ዋሽንግተን ከአውሮፓም ዋሽንግተን ከኔቶም የምዕራባውያን አጋርነት የሚጎዳና የሚበትን የፖለቲካ እድገት ደግሞ ለሩሲያ የፖለቲካ ጥቅም፣ የፖለቲካ አድቫንቴጅ ይሆናል። ሞስኮቪስኪ ኮምሶሌት የተሰኘ የሩሲያ ታብሎይድ ስለ ጉዳዩ ሲጽፍ አውሮፓ በሙሉ ኪሳራ ውስጥ ነው። እናም እውነቱን ለመናገር ይህን ማየት በጣም ደስ ይላል እንደ ሩሲያዊ ብሏል። የዓለም የኢኮኖሚና የፖለቲካ ምህዳር ከመሠረቱ እየተቀየረ የመጣ ይመስላል። ነባር ጥምረቶችና ትብብሮች፣ ወዳጅነትና አብሮነቶች እየተናዱ ነው። አዳዲስ ግንኙነቶችና ትብብሮች እያቆጠቆጡ ነው። የባለብዙ ወገን ሥርዓት መሠረት እየጣለ ነው። ዓለም አቀፍ ነባር ተቋማት እየተዳከሙ አዳዲስ ብቅ ብቅ እያሉ ነው። ነባር የዓለም አቀፍ ሕግና ሥርዓት ገበና እየተጋለጠ ነው። አድሏዊነትና ኢፍትሐዊነት ይፋ እየወጣ ነው። ዓለም አቀፍ ሕግና ሥርዓት ይህን መመለስ ሲያቅተው ደግሞ ኃይልና ጉልበት እየተካው ይመስላል። ኃይል ኢፍትሐዊነትን ሊያስከትል ይችላል። አዎ፣ በተመሳሳይ ግን ኃይል ዓለም አቀፍ ሕግ ያላስከበረውን ወይም ችላ ያለውን ኢፍትሐዊነት ለመቀልበስ አማራጭ እየሆነም እየመጣ ነው። የዳቮሱ ጉባኤ በዚህ ሁሉ መጓተቶች ውስጥ ሆኖ ነው እየተካሄደ የመጣው ለ5 ቀናት። በዳቮስ የዓለም የኢኮኖሚ ፎረም ትራምፕ ባዶ እጃቸውን አልመጡም። የሰላም ቦርድ የተባለ አካል በመሪዎች ስምምነት ለመመስረትና እያንዳንዱ መስራች አባል ሀገር የ1 ቢሊዮን ዶላር መዋጮ በማድረግ ቋሚ መቀመጫ እንዲያገኝ ሐሳብ ይዘው መጥተዋል። በፊርማ ሥነ ሥርዓቱ ከ40 በላይ ሀገሮች መሳተፋቸውና ይህ አካል አፈትልኮ በወጣ መረጃ መሠረት የመንግሥታቱ ድርጅትን ተግባራት ለመፈጸምና ለመተካት የተደራጀ ዓለም አቀፍ አካል ይሆናል ተብሎም ተጠርጥሯል። ከበርካታ ዓለም አቀፍ ተቋማትና የረድኤት ድርጅቶች ሀገራቸውን ያገለሉት ፕሬዝደንቱ አሁን ደግሞ ኢላማቸው ያነጣጠረው በመንግሥታቱ ድርጅት ላይ ይመስላል። ግና ፕሬዝደንቱ እንዳሉት የሰላም ቦርዱ ከመንግሥታቱ ድርጅት ጋር በመናበብ ይሠራል እንጂ አይተካም ብለዋል። ትራምፕ ቦርዱን እንድትቀላቀል ለሩሲያም ግብዣ አቅርበዋል ያለው ቢቢሲ በልዋጩ የሩሲያ በውጭ ዓለማት ያላት የማይንቀሳቀስ ሀብት እንዲለቀቅ ይደረጋል፣ ሩሲያም ተቀብለዋለች ብለዋል። ፕሬዝዳንት ፑቲን ግብዣውን እያጤኑት ነው። ሩሲያ እንዴት የሰላም ቦርዱን እንድትቀላቀል ትለመናለች በሚል የተቃወሙ የአውሮፓ ሀገሮች ነበሩ። የሰማቸው አልነበረም። ቻይናም ቦርዱን እንድትቀላቀል ግብዣ የቀረበላት ቢሆንም ፕሬዝዳንት ሺ ጂንፒንግ ምላሽ አልሰጡም ነው የተባለው። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ጎ ጂያንኩ እንደተናገሩት ቻይና ሁልጊዜ የባለብዙ ወገን ሥርዓት መልቲላተራሊዝም ትደግፋለች። ዓለም አቀፉ መድረክ በከፍተኛ ፍጥነት እየተቀየረ የመጣ ቢሆንም የመንግሥታቱን ድርጅት ያማከለ ዓለም አቀፍ ሥርዓትን በጽኑ ትደግፋለች ብለዋል። ቻይና የሰላም ቦርዱ በእውነትም ለሰላም የቆመ መሆኑን ቆም ብዬ አረጋግጣለሁ ካለች በኋላ የአሜሪካው ፕሬዝደንት የቢሊዮን ዶላር ዋጋ ያለው የግል ክለብ ወይም የኮርፖሬት ዳይሬክተሮች ቦርድ እየፈጠሩም እንደሆነ ማረጋገጥ ያስፈልገኛል ብላለች ቤጂንግ። ሌሎች በርከት ያሉ ሀገሮች በዓለም አቀፍ ተቋማትም አቅመ ቢስነትና ፍትሕ አልባነት የቆሰሉ ሀገሮችም የትራምፕን ጋዛን ጨምሮ በጦርነት የተጎዱ አካባቢዎችን መልሶ የመጠገን ኃላፊነትም አለው የተባለውን ዓለም አቀፍ የሰላም ቦርዱን በመቀላቀል ፊርማቸውን አኑረዋል። ግሪንላንድን በተመለከተ የወደፊት የጋራ መግባባት ላይ የሚያደርስ የስምምነት ማዕቀፍ ላይ ከኔቶ ጋር ማሰራቸውን በመግለጽ የሰላም ጠበቃ መሆናቸውን ለማረጋገጥ የሞከሩት ፕሬዝደንቱ አዲስ ዓለም አቀፍ ቦርድ እንመስርትም እያሉ ነው። የኔቶ ዋና ጸሐፊ ማርክ ሩት የስምምነት ማዕቀፉን ለግሪንላንድ ብቻ ሳይሆን ለመላው የአርክቲክ ቀጣና ነድፈናል ይበሉ እንጂ ዝርዝር መረጃ ስለ ፍሬምወርኩ አላነሱም። እንዲያውም
የግሪንላንድ ሉዓላዊነትና የዴንማርክም ባለቤትነት ጉዳይ በስምምነቱ ማዕቀፍ ውስጥ አልተካተተም ማለታቸውን የቢቢሲ የዲፕሎማሲ ተንታኝ ጂም ላንዴል ጽፏል። ማርክ ሩት የኔቶ ዋና ጸሐፊ የተቋማቸውን የኅብረ ብሔራዊ ጦሩን ከማዳንና ዕጣፋንታውን ከማሳመር ሌላ በስምምነት ማዕቀፉ የግሪንላንድና የዴንማርክ አቤቱታ የተካተተበት አይመስልም ይላሉ ተንታኞች። ይሄ ማለት ደግሞ የአሜሪካንን ግሪንላንድን የመጠቅለልና የዓለማችን ሁለተኛ ትልቅ የቆዳ ስፋት ያላት ሀገር የመሆን አጀንዳ ከጠረጴዛው ላይ የሚያርቅ አይደለም ማለት ነው። ለጊዜውም ቢሆን ዋና ጸሐፊ ማርክ ሩት እንዳሉት የደሴቲቱ ዕጣ ፈንታ ጉዳይ ከትራምፕ ጋር ባደረጉት ውይይትና በቀረጹት የስምምነት ማዕቀፍ ውስጥ የተካተተ ባይሆንም ለጊዜውም በአሜሪካ ይሁንታ የኔቶ መበተን ቢያንስ አሁን አይከሰትም። በአውሮፓ ሀገሮችም ላይ የተጣለው ተጨማሪ ታሪፍ አይፈጸምም ማለት ነው። ግሪንላንድና ዴንማርክ ግን ተገልበው ተጋልጠው ተገኝተዋል። አድማጮች፣ በዳቮስ የዓለም የኢኮኖሚ ፎረም ላይ ያተኮረው የዳሳ ጥንክራችን እየተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።